ስሜ አየለ ጌቴ ይባላለሁ። የመጣሁት ከደብረ ማርቆስ ነው። ይዤላችሁ የመጣሁት የኬሚካል መርጫ መሳሪያ ለአርሶ አደሩ ግብዓት የሚሆን በአካባቢው የተሰራ ኬሚካል መርጫ መሳሪያ ነው። ይዤላችሁ የመጣሁት የኬሚካል መርጫ መሳሪያ ነው። የኬሚካል መርጫ መሳሪያ በጣም የኢትዮጵያን አርሶ አደሮች ከግብዓት ቀጥሎ ምርታማነትን እየቀነሰ ያለ የተለያዩ በሽታዎችን ማለት ነው። በሽታዎች አሁን ከጊዜ ወደ ጊዜ እየጨመሩ የመጡ በሽታዎችን በቀላሉ መቆጣጠር ባለመቻላችን ወይም ክትትል መጠየቃቸው እነዚህን እንዳረጋ ወይም ተነሳሽነት ፈጥሮብኛል ማለት ነው። ምክንያቱም ጥናቱን እዛው በአካባቢ በቤተሰቦች እየሰራው ስለሆነ ማለት ነው እዛጋ እና ይህንን የሰራውት የኬሚካል መርጫ መሳሪያ በዚህ በአካባቢው ካለ ማቴሪያል ነው። ሁሉ ነገር ፕላስቲክ ነው። ይሄው እንደምታዩት የተጠቀምኩት ማቴሪያል ሎካል ነው። በዚህ ባለ ሁሉ ነገር ከየትም የመጣ የለም። አሁን ለምሳሌ ይሄ የፋብሪካው ነው። የቴክኒካል ችግር ለራሱ ከውጭ የሚመጣው አለበት። ይሄንኛውን እኛ አድቫንስ አድርገን ሰብስቲቲዩት አድርገናል። ከነሱም ደግሞ አድቫንስ ብለን ሄደናል ቀጥለናል ማለት ነው። ከዛ በመቀጠል የሚለይበት እዚህ ጋር ኖዝል ፓተርን ላይ እነዚህ ጌጆች የራሴ ሞዲፋይድ ነው። ምክንያቱም ስፕራይ ፓተርን፣ ስፕራይ አንግል እና ሲሜትሪውን አጀስት አድርጌ እዚህ ጋር ኖዝል ዲዛይን እጠቀማለሁና የራሴ ሜካኒዝም ነው። እዚህ ጋር እንደምታዩት አንግል ነው ሪድ የሚያደርገው። እዚህ ጋር ወደዚህ ዲስታንስ ይለካል ያይከዛ እንደዚህ። ይሄኛው ደግሞ ወደዚህ ሆሪዞንታል አንድ እንትን ይላል እና ይሄኛው ስፕራይ ዲስታንሱ ከዚህ እስከዚህ ያለውን ርቀቱን የሚለካልን ነው። እነዚህን እጠቀማለሁ ማለት ነው። በዚህ ስፕራይ በሚያደርግበት ጊዜ አንግሎችን አንደኛ፣ ሁለተኛ ደግሞ ዲስታንሱ በምን ያክል ዲስታንስ ከዚህ ርቀት ከግራውንድ ክሊራንስ እንዴት አድርገው ይጠቀማሉ የሚለው እነሱ በትንሽ ስካን ቱል ነው። በጣም ዘመናዊ እንትን ነው የሚጠቀሙት። ይሄው እኔ ግን በዚህ ባለ ማቴሪያል ለማስረዳት እኔም ለመረዳት ጥናቱን እያጠናው ስለሆነ እዚህ እንደዚህ እያረኩ ነው። እንደምታዩት በጣም አስፈላጊና ተፈላጊ ተተግባሪ ነው። በዚህ በአካባቢያችን መስራት ይቻላል። ከዚህ በኋላ ዲዛይኑም የራሳችን ስላለ እዚህ መስራት የምንችለው ማቴሪያል ነውና ከዚህ በኋላ ደግሞ ላይታዘልም ይችላል። ወደ ሌላ ነገር እንቀይረዋለን። ወደ አቪዬሽኑም ሌላ የሞከርኩት ያለ ዲዛይን ስላለ እሱም ይቀጥላል። አየለ በጣም ቆንጆ ነገር ነው ያሳየህን። ካለባበስ ጨምሮ በደንብ ተዘጋጅተህ ነው የመጣህ። አንድ ጥያቄ ብቻ መጠየቅ እፈልጋለሁ። ባልደረባዬ ቴክኒካሊ ይጠይቃል ብዬ አስባለሁ። ተጠቃሚዎቹ ጋር ለመድረስ ምን አይነት የገበያ ስትራቴጂ ያስፈልገኛል ብለህ ታስባለህ? እነማን ናቸው ፋይናል ያንተ ፕሮዳክት ተጠቃሚዎች የሚለውንና በሙሉ አቅም ለመስራት ምንድነው የሚያስፈልግህ የሚለውን እንድታነሳ ነው። አመሰግናለሁ። በዋናነት ይሄንኛውን የታለሙ ደንበኞች አሁን ጥናቱን እያጠናው ያለ በአንድ ቀበሌ ነው፣ ቤተሰቦች ባሉበት አካባቢ ነው። ግን እዛ ተደራሽ ለመሆን አሁን ችግር አለ። ምክንያቱም ይሄን ለመስራት አሁን ብዙ ታይም ነው የሚፈጅብኝ። ምክንያቱም ሎካል ማቴሪያል ለመጠቀመው ሞልድ ማሽኖች አሉ፣ እነዚህ ኢንጀክሽን ብሎወር፣ ሌሎችም በኮምፕረሲንግ ማሽኖች አሉ። ግን እኔ የምጠቀመው ሎካል የሆኑ ካሉ ነገሮች ባለኝ ሳይንሳዊ ቴክኒካል ኖሌጅ ብቻ ነው እንጂ ብዙ ተደራሽ ለመሆን እሱ ሊሚት አለብኝ። ምክንያቱም ይሄ ነገር ይሄን እንዳርጌ ለብዙ ተደራሽ ወይም ፕሮጀክቱ ወርዶ ለብዙ ተደራሽ ማድረግ ይከብዳል። ምክንያቱም ከቀበሌ ወጥቻ አሁን ሌላ ነገር ለመድረስ ይሻያል። እሱን በዛው ልክ ያዝልን። እንደ ኮመንት የሚያዘው ጥያቄውን በተቻለ መጠን ለመመለስ ሞከር ሆነም እንወስዳለን። እኔ መጀመሪያው ይሰራል ወይ ማሽኑ ነው። ይሄ መርጫ ማሽን ይሰራል ወይ ሞክረዋል? እዚህ መሞከር እችላለሁ ከተፈቀደ። አዎ ይየን መጣ። በቃ ይሰራል። አንደኛው ነው። ሁለተኛው ነገር የኔ ምንድነው መሰለ የግዴታ አሁን የመጀመሪያው ነገር አፕሪሺየት ማድረግ እኔም በግሌ አሁን ሁሉን ነገር ኢምፖርት አድርገን አንዘልቀውም። ስለዚህ አትሊስት እንኳን ኢምፖርት የሚደረጉ ነገሮችን ከዚህ ባለ ማቴሪያል ሪፕሌስ ማድረግ አንደኛው ነገር ሪቨርስ ኢንጂነሪንግ ስለሆነ ማለት ነው። ሁለተኛ ያንተን ደግሞ የተወሰኑ እነዚህን ደግሞ ሆዞችን ደግሞ ሞዲፋይ ለማድረግ ሞክራል። እሱም የራሱ ትልቅ ነገር ነው። እሱን አፕሪሺየት አደርጋለሁ። ሁለተኛው ነገር ምንድነው መሰለ እንደው እየሰራም ካለ በኋላ ቪዲዮ ልታሳየን ትችላለህ። ትልቁ ነገር ግን ኬሚካል መርጫ በጣም ጥንቃቄ የሚያስፈልገው ምንድነው መሰለ ስለረጨ ብቻ አይደለም የሚረጭበት መንገድ። ምክንያቱም የተለካ ኬሚካል ነው የሚያስፈልገው ለዛ ሰብል። ስለዚህ ፓምፓ ውስጥ ላይ ያሉት ፓምፖች ስፕሬስ ያደርጉ አቶማይዝድ አድርገው
ኬሚካሉን ሲለቁ መብዛትም የለበትም ማነስም የለበትም። አግኝተኛል። ለምሳሌ ዳጉሳ ሲረጭ አይተ ከሆነ የሆነ ቦታ ላይ ጫንጫን ያረግ ፓምፕ ሲያረግ በጣም ትንሽ አቶት ከሆነ ልጁ ብዙ ሳይረጭ ቀርና አረሞ ይጨምራል። አንዳንዱ ላይ ደግሞ በጣም ያበዛበትና ዳጉሳውን ያቃጥለዋል። ስለዚህ ምን መሆን አለበት? ዩኒፎርም መሆን መቻል አለበት ማለት ነው። ስለዚህ አንተ ከዛኛው ኢምፖርት ከሚደረገው ጋር አወዳድረዋል ወይ? እሱን በጣም ጥንቃቄ ስለሚያስፈልገው ማለት ነው። ምክንያቱም ትልቋ ስራ ያለች ጃርዲው መስራቱም አይደለም። ያው ወደ ፕላስቲክ ሞልዲንግ ከሄድነ ትልቅ ኢንቨስትመንት ነው የሚፈልገው። በዛ ልክ ላደርስ ትችላለህ። በተለይ ኢንጀክሽኑ ላይ ላንደርስ እንችላለን። አትሊስት ግን አሁን ካሉ ፕላስቲኮችን በሆነም ወደፊት ተሰርቶላቸው እሱን ማምጣት ነው። በርታለን። እናመሰግናለን። ውድድሩ አሪፍ ነበር። ደስ የሚል ገንቢና ጥሩ ለእኔ ግባት ሰጠውኛል። ደስ ይላል። ጥሩ አግኝቻለሁ።